ድሮ በስፋት እንቀሳቀስ ነበር። እዛ በፓብሊክ ትራንስፖርት ሄዳለሁ የትም ቦታ ራያ፣ ሽሬ፣ አድዋ፣ አክሱም፣ ተንቤን፣ አድግራት ሁሉ እንቀሳቀስ ነበር። አሁን ይሄ አይቻልም፣ በጣም ተገድቧል። የተገደበበት ምክንያትም የጸጥታ ሁኔታ አስተማማኝ አይደለም። እንግዲህ ከዛ ልጀምር። ትግራይ ውስጥ የህዝቡ ትልቁ ስጋት አሁን ያለው የጸጥታ ስጋት ነው። ማን እንደሚገድል ማን እንደሚያጠፋ ስለማታውቅ እንቅስቃሴው የተገደበ ነው። እንደ ድሮው በነጻነት የመንቀሳቀስ ሁኔታ የለም። ስለዚህ ህዝቡም በታላቅ ስጋት ወይ የስጋት ድባብ ውስጥ ይገኛል። አሁን ደግሞ በቅርቡ እንኳን አይደለም ከአለፈው አመት ጀምሮ የጦርነት ስጋትም አለበት ህዝቡ። በጣም ጦርነትን ይጠላል። እንግዲህ የኔን ከሰዎች ከቤተሰቦችም ልጀምርልህ። እንዴት ነው ጦርነቱ ከመጀመር በፊት ከ2013 በፊት ሁሉም ይሄ ጦርነቱ ቢመጣና በእርግጠኝነት እናሸንፋለን የሚል ህወሓት ያስጨበጣቸው ነገር ነበር። ጦርነቱም አስፈላጊ እንደነበር ያዩ ነበር። የፌዴራል መንግስት ለመገዳደር ወይ ለመጣል ጦርነቱ አስፈላጊ ነው የሚል ነበር። ጦርነት አያስፈልግም የሚለውን ሰው በጣም ይቃወሙ ነበር። እንዲያውም እንደ ባንዳ ነው የምታየው፣ በቤተሰብም ጭምር ማለት ነው እንደ ባንዳ እና ለሌላም እንደ የሚያገለግል ተደርጎ ይታይ ነበር። በአሁኑ ጊዜ የተገላብጦሽ ነው ያለው። እንግዲህ ህዝቡ ጭራሽ ጦርነትን አይፈልግም። አይቶታል። በእያንዳንዱ ቤት የሞተው ሰው ብዙ ነው። በእያንዳንዱ ሰው ያለው የቁስለኛ ሰው ብዙ ነው። ከዛም በላይ ተስፋ የመቁረጥ ሁኔታም አለ በትግራይ ውስጥ። ተስፋ የመቁረጥ ምንድነው? ስራ አጥነት በጣም ሰፊ ነው። የሚወራው ስለ ጦርነት ነው። ድርጅቱ የሚያንቀሳቅሰው ለጦርነት ተዘጋጁ የሚለው ነው እንጂ ሰላም ይኖራል፣ በእርግጠኝነት ሰላም ይኖራል ብሎ በዚህ ባለሁበት አካባቢ ሰርቼ እኖራለሁ፣ ሰርቼ ወጣቱም ራሴን እችላለሁ፣ ወላጆቼን ጦር እችላለሁ፣ ቤተሰቤን አስተዳድራለሁ የሚል ስሜት አሁን የለም። እንዲያም አሁንም እያየሁ ነው። በገፍ ነው ከዛ የሚወጣው ወጣት ቦታ ካገኘ ወደ እግሩ ወደ መራው ነው የሚሄደው።